ከሩታዬ ጋር ከልጄ እናት ከሚስቴ ጋር በመሆኔማ ዳንሻ ይደብሮካል። ለምንድን ነው የምጮው? ምን ሆነክ ነው? ምን እያረክ ነው? የምን ሐኪም ቤት ነው የምታወራው? ማን የተኛ ሰው አለ? እንግዲህ አብርሃም በጣም እያወዛገበ ነው አይደለም የሚገኘው። እውነት ነው። አብርሃም አሁን ላይ ያለበት ሁኔታ ሁላችንም እያወዛገበን እያደናገረን ቢሆን ግን አብርሃም ከዚህ በለጠ መተወን እንደሚችሉላችሁም ታውቃላችሁ። ግን ደግሞ አሁን ላይ አብርሃም ወደ ሚዲያው ባይመጣና ከሩታ ጋር ቆንጆ የጥሞና ጊዜ ለራሳቸው ጊዜ ሰጥተው ራሳቸውን በቃ አይደለ እንዴት ነው የሚያዳምጡበት ጊዜ ነበር። ግን ደግሞ የሚዲያ ሰው ስትሆኑ ከሚዲያ መራቅ አትችሉም። ለምን ጥያቄዎች ይመጣሉ፣ የሆነ ነገር በህዝቡ ላይ ይፈጠራል ብላችሁ እናንተ ስለምታስቡ ከሚዲያው ላይ አጠፉምና ከዛ አንጻር ይመስለኛል እንጂ ለአንድ ሁለት ቀን ትራቭል አድርገው ከራሳቸው ጋር የሆነ ምርጥ ጊዜ ቢያሳልፉ እጅጉኑ ደስ የሚል ነውና ብዙዎቻችሁም ደግሞ ብዙ የተለያየ ነገሮች ታስባላችሁ። እኔ ለምን እንደዚህ ተንኮል እንደምታስቡ አላውቅም። አንደኛ ሩታ ማለት የልጇ አባት ነው አብርሃም በጣም ብዙ ዋጋ የከፈለችለት ነው። የመጀመሪያው ነው። እንዴት ነው አብርሃም ላይ ተንኮል የምታስበው? የልጇ አባት እኮ ነው። የልጇ አባት ያበደ የልጇ አባት የሆነ ሰው እንዲሆን እኮ አትፈልግም። ምንም ብትጣላው፣ ምንም ቢበድላት፣ ምንም ለበቀል እንኳን የሚያነሳሳ ነገር እንኳን ቢያደርግ በዚህ ያህል ተንኮልና ሴራ አታስብም። እውነት ነው ብላችሁ ምናልባት እኮ አሁን ላይ እኮ አብርሃም ተጸጽቶ በቃ ወደ ራሱ ተመልሶ ሊሆን ይችላል እኮ እንደዚህ ይሆን ያል። ጸጸት ደግሞ በጣም መጥፎ ነው ከምላችሁ በላይ። ጸጸት በጣም አይምሮን የሚጎዳ የሚመርዝ መርዝ ነው። በቃ በእንደዚህ ሁኔታ ሄርሜላን ከህይወቱ ስለማስወጣት እስከሆነ ይሄን ነገር እያደረገ ያለው እኛም እስኪ ተረጋግተን የሚሆነውን ነገር ብናይ መልካም ነው። እነሱ ለ15 ለ30 ደቂቃ ቪዲዮ ሰርተው ለሚወጡት ብዙዎች ግን እርስ በርሳቸው የሚጣሉ የሚባሉ ብዙዎች አሉ። ያ መሆን የለበትም። ቤተሰብ እንዴት ናችሁልኝ? ደህና ናችሁ? በያላችሁበት ሰላምና ጤና ፍቅራችሁ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዛሬ ተከስተዋል። ሲከሰቱ እንግዲህ ዳኒሻ ተቆርቋሪ፣ ተቆጪ፣ አዛኝ፣ የዋ ገራገር ሆኖ ነው እንግዲህ የሩታ ቤት የተገኘውና አብርሃም አሁን ላይ አንተ ደህና አይደለም፣ ሕክምና ያስፈልግሃል፣ የሳይኮሎጂ ያስፈልግሃል፣ አረ ምን ያላለው ነገር ጸበል ያስፈልግሃል፣ ብዙ ነገሮች ሲል ነበርና ሩቲ በጣም ተናዳ ስለነበረ አንተ መጀመሪያ ጸበል የሚያስፈልግ አብርሽ አይደለም፣ አንተ መጀመሪያ ተረጋጋ እያለችው ነበር። በነገራችን ላይ ከመጀመሪያው ማመጣጡ በጣም ሆት ነበረ። ዳኒ ከተመለከታችሁት ቢኒ እንኳን በር ሲከፍትለት በጣም እንዴት ነው ስሜታዊ ነበረ። ከዛም ቢኒ ተረጋጋ ምን ሆነክ ነው እያለው ነበር። አንድ ሰው እኮ ለሰላም እዛ ቤት ሲሄድ ወይ ደግሞ እርቅን ሰላምን ሊፈጥር ወደዛኛው ቤት ሲሄድ እኮ እሱ ሰላም ሆኖ ተረጋግቶ ነው እንጂ በጣም ሆት ሆኖ እንዴት ነው በነገሮች በጣም እርግጠኛ ነበር ዳኒ። ከዚህ በፊት ያቀራችሁትን ሴራ አሳካችሁት ሆይ እኔ ራሴን አውጥቻለሁ አይነት ነገር እንዴት ነው። ከዚህ ቀደም እሱ ከእነሱ ህይወት በራሱ ፍቃድ እንደወጣ እነሱ የሚያስቡትን ተንኮልና እያንዳንዱን ነገር እሱ እንደማይደግፈው ሲናገር ነበር አይደለ? ላይምሰል ማለት ነው። ግን እኮ እዚህ ሚዲያው ላይ አብዛኛውን ወጣት ከ18 ዓመት በላይ እንጂ ከ18 ዓመት በታች የለም። የዚህ ያህል ዝም ብሎ የሚሸወድም እኮ ሰው ኖሮ አይደለም። ግን እናንተ ስለሚወዷችሁ ስለሚያከብሯችሁ ብዙ ኦዲየንስ አላችሁ፣ ብዙ ተከታዮች አላችሁ። ለምን እናንተ ታዋቂ ኢንፍሉዌንሰሮች ስለሆናችሁ ማለት ነው። ግን ደግሞ በዚህን ያህል ነገሮች እንዴት ነው ዝብርቅ ባይሉ መልካም ነው። ለምን ትላንትናም ዛሬም አንድ አይነት ርዕስ፣ ቦታውን እንኳን አልቀየራችሁትም። ቦታው ዛሬ ተቀይሯል። ዛሬ ቤት ነው ለካ። ያቺ ስቱዲዮ ዛሬ ተቀይራለች። አልተመቻችሁም? ግን ቪዲዮ የሚቀርጹበት ስቱዲዮ ሁሉም እዛ ጋር ነው የሚቀርጸው። ነገር ሸይጣን ነው የሚያምረው ባክግራውንዱ ከጀርባቸው ካያችሁ ብዙዎቹ ዩቲዩበሮች እዛ ጋር ነው የሚቀርጹትና ዛሬ በራሳቸው በሩቲና በአብርሽ ቤት ነው ቪዲዮ የሰሩልን። እንግዲህ ቀን ላይ ቡዜ ምንድን ያለችው እዛ ሄዳ እነሱ ቤት እንዳላገኘቻቸውም ስታወራ ነበረ። ያው ቀን ዛሬ ቡዜ መታለችና ከወንድሟ ጋር በጣም እንዴት ነው ጸብ የሚባል ነገሮች ነበሩ የተፈጠሩት። ለምን አንተ እንዴት ነው ለወንድምክ እንደዚህ ነገር የምታድርገው? ምን እያረክን ያለው? በግድ ፍቅር አለው ወይ? ነገ ላይ ዋጋ ትከፍላለህ። ልጁን እንደዚህ አድርጋችሁ ነገ ላይ
ይሁ ነገር ቢሆን ማዘን አይቀርም። ግን እኔ የማምነው መድኃኔዓለም ደግሞ እሱ ምንም አያደርገውም ያለች እንግዲህ በጣም ስትወረገርግና በጣም ስትበሳጭ ነበረ። እኔም ከዚህ ቀደም እንዳልኳችሁ እውነት ቡዜ የአብርሃምና የሩታን ቤት ሳታውቁ ቀርታ ነው ወይ? ሄዳ እኮ ነገሮችን ማስተካከል ነገሮችን በጠረጴዛ ዙሪያ ቁጭ ብለው ማውራት እኮ ይቻላል። ግዴታ ካሜራ ላይ ብቻ አይደለም። ከካሜራ ጀርባ ብዙ ነገር ሰላምን መፍጠር ነገሮችን ማስተካከል ይችላሉ። ግን የእነሱ ቤት ካሜራ ላይ ስለወጣ ይመስለኝ ሁሉ ነገር በካሜራ የሚሆነውና የዳኒ ደግሞ እንደዚህ ማሽቃበጥ እጅጉን በጣም ደባሪ፣ ከሩታ የበለጠ እኔ አንተን አውቅሃለሁ። ዛሬም በሩታና በአብርሽ ህይወት ላይ እሱ ያለው ነገር እንዲፈጸም የሚፈልግ አይነት ሰው ነው። ላይክ ሜሪም እንግዲህ ይህን ሰሞን ከነሱ ጋር አልመጣችም። ለምን? በእርግጥ በአብርሃም ሳይድ ነበረች እስካሁን የነበረችው። ከዚህ በፊት ከሩታ ጋር ያሳለፈችው ኔትነትም እያንዳንዱ ቤተሰባዊነቷን ክዳ እንግዲህ ማነው ከአብርሃምና ከሄርሜላ ጋር ለመሆን በጣም ብዙ ነገሮችን እያሳየችን ነበረ። ግን ብዙ ጊዜ እንደምላችሁ እውነት ምን ጊዜም እውነት ናት፣ ተሸፋፍና አትቀርም። የሆነ ጊዜያዊ ይሆናል አይደለ? እውነት ውሸት የምትሆንበት ሰዓት አለ፣ ለጊዜው ማለት ነው። እና አንዳንድ ጊዜ ከእውነታው መራቅ አለመቻላችንን እያወቅን ራሳችንን ባንዋሸው መልካም ነው። ዳኒም እንግዲህ ከዚህ በፊት በጣም ብዙ ስህተቶች ሰርታል። ለነዛ ስህተቶችን ባደግማቸው እንደኔ መልካም ነው። ለምን? ሩታ ማለት ለአንተ በጣም መልካም እህትህ ናት። ዛሬ እንኳን ከንግግሯ መረዳት ትችላለህ። እኔ አንተ ማስቀየም አልፈልግም። እኔ እናንተ በጣም ብዙ ነገሮች አሳልፈናል። ስለዚህ ባሳለፍናቸው ጊዜያቶች ስል ዛሬም ብዙ ነገሮችን እተዋለሁ። ግን እባክህ አብርሃም በጣም ሰላም ነው። ምንድን ነው አርግ እያልክ ያለኸው? የእውነት አንተ ነህ ሰላም ያልሆንከው። እንደውም አንተ ነህ ጸበል ከገግር እስከ ራስ ከሚያስፈልገ እያለች ነበርና፣ በነገራችን ላይ ጸበሉንም እምነቱንም ብዙ ቦታ ላይ መቀለጃ ባናደርገው መልካም ነው። አብዛኞቹ አንዳንድ ልጆች በውሸት ማርያምን ገብርኤል የምትሉ ልጆች አላችሁ። እዚሁ ሚዲያው ላይ መማል የለባችሁ፣ ግዴታ አይደለም መማል። እውነት ለመናገር ስለተማል አይደለም አንድ ሰው ሊያምናችሁ የሚችለው። እናንተ እውነተኛ ከሆናችሁ እግዚአብሔርን ከፈራችሁ ማንም ሰው ያምናችኋል። አይደለ እንዴ? ውሸት ማን ይወዳል? ማንም እኮ አይወድም። ወይም ደግሞ ተገዶ ወይም ደግሞ በሆነ ሁኔታ ውስጥ ካልሆነ በስተቀር የሰው ልጅ መቼም ውሸትን ወዶ ውሸትን ይደግፋል የሚል ሀሳብ የለኝም። እና ሄርሜላም እንግዲህ ዛሬ ሆስፒታል ገብታለች። ሆስፒታል ስገባ እንግዲህ ከአቤል ጋር ተገናኝተዋል። ከዛም አልፎ እንግዲህ ሆዷ ውስጥ የነበረ ጽንስ እንደሌለ አይነት ነገር ነው። እንግዲህ አቤል ከማርቲ ጋር ወደ ውጭ ለማውራት ሞከሩ፣ ግን ደግሞ ስለምን እንዳወሩ ባይነግሩንም አቤል በተለይ ልጁ እንዴት ነው ሆዷ ውስጥ ያለው ጽንስ እንግዲህ እንደ ወረደ አይነት ነበረ ካራክተር ያሳየን የነበረው። ለምን መጀመሪያ አካባቢ ሆድሽን የመታሽ ነገር አለው ብሎ እየጠየቃት ነበረ። ሲጠየቃትም ሰው የተወዛገበች ነበረ። አንድ ሁለት ማመን ያለባችሁ ድራማ ነው። ምንም ይሄ እውነት አይደለም እንዴ! አንድ ሰው ትላንትና እንኳን እንዴት ነው በሰባ ማይክሮ ሰከንድ ውስጥ በጣም ነቅታ ያላውቅም ሰው እኮ ይሄ በተለይ ደግሞ መውደቅ አይነት ባህሪ እንደዚህ ካለባችሁ ድንገት የምትወድቁ በንዴት ድንገት የሆነ ነገር የምትሆኑ ከሆነ እንደዚህ ባንዴ የሚሆን ነገር አለ። የምታስታውሱ ከሆነ ከዚህ በፊትም ሩታ እንደዚህ አይነት ገጠመኝ ገጥሟት በጣም ረዥም ሰዓት በንጋታው ራሱ ትንሽ የሆነ ማለት እንደዚህ ያወዘጋግባችኋል እስከምትነቁ ድረሳችሁ እስከምትመለሱ ማለት ነውና ግን ደግሞ እናንተ ወዳችሁ ፈቅዳችሁ ነው ግን የምታረጉት። ግን ደግሞ ቢሆንም ሚዲያው ላይ የሚመጥን ነገር ለሚዲያው እንዴት ነው አስተማሪ፣ አዝናኝ፣ አሳቂ የሆነ ነገር ይዛችሁ እስኪ እኛም እስኪ ጥሩ ነገሮችን እንዘግብ እስኪ ስለ እናንተ። የእውነት ነው የምላችሁ። እውነት እኔ እንዴት ደስ እንዳለኝ ሩታና አብርሃም የእውነት ከልባቸው ሆኖ መመለሳቸው። ከዛ ደግሞ በቃ አላደለ ለሉሌ ሌላ ልጅ ወልደውለት የድሮ ፍቅራቸው ተመልሶ ያው እንደምታዩት ነው። ከሩታ ጋር ሲሆኑ እንኳን ያለው ድምቀትና ፈገግታ ይሄ በቃላቶች የሚገለጽ አይደለም። እውነት ነው የምላችሁ። በተለይ አብዛኛው የሩታ ኦዲየንስ የሄርሜላ ጥላቻ ኖሮበት አይደለም። ጥላቻቸው ከተግባሯ ከምታደርገው እያንዳንዱ ድርጊት ነው። ለምን ትዳር እግዚአብሔር የሚወደው ነገር ነው። ፍቺን እግዚአብሔር አይወደውም አይደል እንዴ? ልጅ ደግሞ ከእናትና አባቱ ጋር ሊያድግ ግድ ነው። የእናትና የአባት ፍቅር አድጎ ሊያገኝ ይገባል። ይሄ ልጅ ወደዚህ ምድር ላይ ሲመጣ እሱ ፈልጎት አይደለም፣ ቤተሰብ ፈልጎት ነው አይደለም የሚያመጣው። ስለዚህ ልጅ በቤተሰብ ፍቅር ማደግ አለበት። ግን ደግሞ አሁን ላይ ሄርሜላ እንግዲህ እቺ 2 ቀን ያው ተመሳሳይ ቪዲዮ ነው ፖስት እየተደረገ ያለው። ግን ያም ቢሆን ደግሞ ሄርሜላ አሁን ላይ እየደረሰባት ያለው ነገር በሩታ ሂሳብ ከታሰበ በጣም ሲምፕል እና ምንም ነው።
ሩታ ማለት ሁለት ነፍስ ሆና በጣም ብዙ ቻሌንጅ ያደረገቻት ልጅ ብትኖር ሄርሜላ ናት። ግን እንዴት ቻለችው ነው አሁን ላይ የምለው። እውነት አንዳንዴ ነገሮችን በራሳችን ሚዛን ላይ እናስቀምጠው። እኛስ ብንሆን ሩታ ያለፈችበትን መንገድ እኛ እንዴት ሆነን የምናልፈው? እውነት ከዛ ሰው ጋር ቂም፣ በቀል፣ ሌላ ጸብ፣ የማይሆን ነገሮች ላይ ነው የምንሄደውም የምናደርገውም። ምናልባት ያው ሁሉም ሰው አንድ አይነት ባህሪ ሊኖረው ይችላል አንልም። በጣም አንዳንዴ ታጋሽ የሆኑ እንስቶችም አሉ፣ አንዳንዴ ደግሞ ትዕግስት የሌላቸው እንስቶች አሉና እንግዲህ ዛሬ ሄርሜላ ሆስፒታል ገብታለች። በጣም እንግዲህ የትላንት ለውም የዛሬን ቪዲዮም ተመሳሳይ ነው። ምንም የተለየ ነገር የለውም። የተለየ ነገር የለውም ስላችሁ ዛሬም እንግዲህ ሄርሜላ ሆስፒታል ገብታ ከነቃች በኋላ ምናምን ነገር አሁንም አብርሃም እሷ ጋር መምጣት እንዳለበት ወይም ደግሞ እነሱ ወደ አብርሃም ጋር እንዲሄዱ በተለይ ደግሞ በጣም እኮ ነው የሚገርመኝ ቤተሰብ። በተለይ አሁንም ሄርሜላ እሳቢዋ ምንድን ነው ሩታ አብርሃም ላይ የሆነ ነገር እንዳረገችበትና አብርሃም ባንዴ ሊቀየር እንደማይችል በጣም እርግጠኛ ሆነ እያወራች ነበር። ግን እኮ አንድ ነገር ማሰብ ያለባችሁ አብርሃም ማለት እኮ ለሩታ እኮ የልጁ አባት እኮ በጣም የምትወደው የምታፈቅረው የምትሳሳለት እኮ ባሏ ነው አይደል እንዴ? እስቲል አሁን እንኳን እንዴት ነው ተንኮልን እናስብ? ሁሌ ተንኮልን እናስባለን፣ ሁሌ ሴራን እናስባለን። የሰው ልጅ እኮ ከትናንትና ማንነት እኮ ይማራል አይደል እንዴ? ስለዚህ ይሄን ነገር ባታስቡ መልካም ነው። መርሳት የሌለባችሁ ነገር ቢኖር የልጇ አባት አብዶና ፈዞና ደንግዞ ማየት አትፈልግም። የትኛውም እናት ማለት ነው። ገብቷችኋል አይደለም? የዳኒ ማሽቀበጥ ያው ሁላችንም ግራ ገብቶናል። አንዳንድ ጊዜ የሆነ የማንፈልግበት ቦታ ላይ እንገኝና ለምንድን ነው እዚህ ቦታ ላይ የተገኘሁት ብለን ራሳችን ብንጸጽት ምንም ዋጋ የለም። መጀመሪያውኑ መገኘት አልነበረብንም አይደለ? ዛሬ ቀን ላይም ቡዜ መታ ነበረ። ቡዜ ከወንድሟ ጋር መታ ነበር። የተለያዩ ሰቦች ሰጥ ነበረ። ወንድም ያለበትን ካላሳይከኝ ያለች እንግዲህ ከኢፋ ጋርም እንባከረየ ሲሉ ነበረ። ኢፋም ሀው ላይ አላሳይሽም እያላት ነበር። ብቻ ብዙ ነገሮችን እየፈጠሩ እርስ በርስ ግን ለውጥ የለውም። ለውጥ ያሳዩት ነገር የለም። እውነት አንቺ የነ አብርሃምና የሩታን ቤት ሳታዩ ቀርተሽ ነው አብርሃምን በካሜራ ይዘሽ ኢፋን በቪዲዮ ይዘሽ የመጣሽው? ራሱን እኮ አብርሃምን ሄድሽ ማግኘት ይችላል። ግን ያው አንዳንዴ ስራ ነው፣ ሶሻል ሚዲያው የምናውቃለን። ግን ደግሞ የሆነ ለከት ባለው ወይም ደግሞ የሆነ ይሄ ወዝ ያለው ወይም ደግሞ እንዴት ነው ሰዎችን በሚያሳምን ነገር ቢሆን መልካም ነው። እያንዳንዱ ነገር ድራማ እንደሆነ፣ እያንዳንዱ ነገር ጨዋታ እንደሆነ ሁሉም ያውቃል። በተለይ አሁን ላይ አብዛኛው ኦዲየንስ እያወቀ ነው። ግን ሩታን ስለሚወዳት ሩታን ስለሚያከብራት መጨረሻው ማየት ደግሞ የሚናፍቅ አሁንም ቤተሰብ አለ። በተለይ እንግዲህ ሰሞኑን ሜሪ ጠፋ ብላለች አይደለ? እንግዲህ ብትጠፋም ተመልሳ መጣቷ አይቀርም። ገብታችኋል? መታ ደግሞ የሆነ ነገር ትፈጥራለች። ልክ ዛሬ እንደተፈጠረው ኔክስት ደግሞ ትመጣና እሷ ሌላ ነገር ትፈጥራለች። ለምን ከሁለቱም ህይወት እንደወጣች በተለይ አሁን ላይ ከእንትና ማነው ስሟ እቺ ልጅ ስሟ የጠፋችብኝ እኮ ነው። ከሄርሜላ ጎን ነው መሆን የምትፈልገው። አብርሃምና ሄርሜላ ጋር እውነታ እንዳለ ሩት ሀገርም እውነታ እንደሌለ እንደዚህ ነገሮች ነው እያስመሰለች ያለችው። ለምን እንደሆነ እንግዲህ ባላውቅም እውነት ዛሬ ግን የአብርሃም ሁኔታ በጣም አንዳንዴ ያስቀኛል፣ አንዳንዴ ያሳዝነኛል። ለምን ማለት ሲሆን በቃ የእውነት እኮ ፈዟል። በቃ ይሄ መፍዘዙ ይሄ መደንዘዙ እኮ ነው ሰውን እያነጋገረ ያለው። ለምን አንዳንድ ጊዜ እንዴት ነው ሰዎች የምናየውን ነገር ነው የምናምነው። ማለት አንዳንዴ አሁን ባይን ያያችሁትና የተባላችሁት ነገር አንዳንዴ ባይን ያያችሁትን ነገር በጣም ትከራከሩለታላችሁ፣ ብዙ ነገር ስላላችሁ። ግን ባይን ያላያችሁትን ነገር ይሄ አለ የተባለ ነገር ግን ከሆነ ስለሚያጠራጠራችሁ አለ አይደለ 50-50 ነው የምትሆኑት። ለማንኛውም ሩታዬ በርቺ፣ ጀግኝ። አንቺ ጀግናና ምርጥ እናት ነሽ። እውነት እልሻለሁ፣ ብዙዎቻችን እንወዳችኋለን፣ እናከብሯችኋለን። ግን ደግሞ አሁን ላይ እየተፈጠሩ ያሉት ነገሮች ጋፕ ብለው የራሳችሁን ጊዜ ወስዳችሁ አንቺም ከአብርሃም ከልጅ ጋር ወጣ ብለሽ እንጂ ብታረጊ ትራቭል ብታረጉ ሞር የበለጠ ነው። ማለት ሚዲያው ነገ ከነገ ወዲያም ትመጡበታላችሁ። አንድ ቀው ለቀን ጃፕ ብትሉት ምንም ማለት አይደለም። ለምን አንዳንዴ ለራስም የጥሞና ጊዜ መስጠት፣ ራስን ማዳመጥ፣ ራስን ማየት ትልቅ ነገር ነው። ለምን አብርሃም አሁን ላይ የሚያሳየው ካራክተር ለሁላችንም የሚያወዛግብና ግራ የሚያጋባ ስለሆነ አንዳንድ ጊዜ እውነታዎችን መራቅ አንችልም፣ መደበቅም አንችልም።
ለምን ሲጀመር እውነታው ልደብቁት ራሱ ብትፈልጉ እውነታው የሆነ ሰዓት ራሱ በራሱ ሰዓት መታወቁ አይቀርም። እና እንግዲህ ዛሬ በጣም የገረመኝም ነገር ቢኖር የአቤላ እንደዛ መሆን ነው። አቤላ እንግዲህ በጣም እንዴት ተጨናንቋል። ምን ብሎ መንገር እንዳለበት ምንም ማለት እንዳለበት በጣም ግራ ተጋብቶን እያየነው ነበረ። ለማልቀስም ይዳዳል። ሆድሽን የነካሽ ነገር ነበረው ይላል። ብዙ ነገሮችን ለማለት ሞከረ። ግን ደግሞ እንዴት ነው መጨረሻ ላይ ተላቅሰው ነው የተለያዩት። ነገር እንግዲህ ፓርቱ ይቀጥላል። ወይ አቤል ምን አለብክ? አይ ካደር ሩታ እንደዚህ ነበር ብግን ስታረቋት፣ ስታነዷት፣ ስታንጨረጭሯት የነበረው ስለምትችለው ዝም ስለምትለው ነው። እና አንዳንዴ እንዴት ነው ይሄ ያላየነውን ነገር ማየትም በጣም መልካምና ቆንጆ ነው ብዬ ተስፋ አደርጋለሁ። በእነ አቤልና በእነ ማርቲ ቪዲዮ ደግሞ መለስበታለሁ። እስከዛው ደህና ቆዩልኝ። ላይክ እና ሼር ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሁሉ ጊዜ እንደምላችሁ ላይክ አድርጉ። አብዛኞቻችሁ ቪዲዮ ታያላችሁ ግን ላይክ አታደርጉም። እኛንም አበረታቱን ማለት ነው።